ሐረግ ድራማ ሉሊት እንግዲህ የፂን መታሰር ለናታን ነገረችው። ቤዛ ናኦድን ሁለተኛ ከፊት የድርሽ እንዳትል ዓይንህ ላፈር ብላ አባረረችው። ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። ተወዳጁ ሐረግ ድራማ ተለቋል። እንግዲህ ቤዛ ከቤት ስትወጣ ናኦድ በር ላይ ቆሞ ይጠብቃትና እንድታናግረው ሲጠይቃትም ፂ ግን ቤዛ ግን ሁለተኛ እንዳታናግረኝ ላይህም ላገኝም አልፈልግም። ከዚህ በኋላ ድርሽ እንዳትልብኝ። የዛኔ ደብሮኝ ስላገኘሁ አሁን ድብርት የለቀቀኝ። ከዚህ በኋላ አታስፈልገኝም። ለምንድን ነው ማትተወኝ ስትለው ናኦድም እንግዲህ እንደማይተዋተኝ ከሷም መራቅ እንደማይፈልግ ይነግራታል። ቢሆንም ቤዛ ግን ልታዋራውም ልታናግረውም ልትሰማው ስላልፈለገች ገፍትረው ጥለው ትሄዳለች። ይህ በዚህ እንዳለ ሉሊትም እንግዲህ ለናታን አልሰማህም እንዴ? አንተ በታሰርክ በማግስቱ እኮ ነው ፖሊሶች መጥተው የወሰዷተኝ። ቆይ አንተ መታሰሯን አልሰማህም እንዴ? ናታንም እንግዲህ በጣም ይናደድና ቆይ ምን አድርጋ ነው የታሰረችው ሲላሲም እንግዲህ እኔ ምን አውቃለሁ የማውቀውን ብቻ ነው የነገርኩህ ትልና በሀሳቧ እንግዲህ ሰው ያላወቀውን ነገር መናገር እንዴት ያስደስታል። በትክክለኛው ሰዓትና ጊዜ ነው የመጣሽው ወይዘሪት ሉሊት እያለች በውስጧ ታወራለች። ናታንም እንግዲህ ቆይ እህቴን ጠብቁልኝ ስላቸው እንደዚህ አይነት ነገር እንዴት ይደብቁኛል እያለ በጣም እየተናደደ የእስር ቤቱን በር ይመታል። ሉሊትም እንግዲህ ናታን ቆይ ስማኝ እያለች እያለ እንግዲህ ከውስጥ ጸጥታ ሌሎችንም አትረብሹ ሲሉ እንግዲህ ሉሊትም በል እኔንም ደግሞ ረበሸች ብለው እንዳያስሩኝ ልሂድ፣ የጀመርኩትን ወሬ ሌላ ጊዜ ጨርስልሃለሁ ብላ ትሄዳለች። መቼም ሉሊት ለማቃጠር አንደኛ ናት። በዚህ ጨጓራቸውን ትልጣቸዋለች። ይህ በዚህ እንዳለ እንግዲህ የኤፉ ሌላ አቃጣይ ደግሞ አቤል ሶፋ ላይ ተኝቶ እንግዲህ አቤል ምን አሰብክ ትለዋለች። ፂን አስፈትተህ በምላሹ ምን ትፈልጋለህ ስትለው እንግዲህ አቤልም ገንዘብ ችግሩ እሱ ችግሩ አንቺ ገንዘብ የለሽም ይላታል። እንግዲህ ኤፍራታም አንተ የምትፈልገውን የገንዘቡን መጠን ንገረኝና እኔ እሰጥሃለሁ ስትለው አይ አንቺ ሳትሆኚ ቤዛ እንድትሰጠኝ ነው የምፈልገው ስላት እንግዲህ ኤፉን ቤዛ ስትለው ቤዛ ነች እንጂ ይላታል። እንግዲህ ኤፍራታም አትድከም፣ ከሷ ምንም ነገር አታገኝም፣ ይልቅ መጠኑን ንገረኝና እኔ ልስጥህ። እንግዲህ አቤልም በኤፉ ሀሳብ ተስማምቶ የብሩን መጠንም ነግሯት አንድ ቀን ብቻ ስጠኝ ብለው ከገኒ ጋራ ወጥተው ይሄዳሉ። አቤልም እንግዲህ እነሱ ከሄዱ በኋላ ምንድን ነው እየተፈጠረ ያለው? አቤል ንቃ እያለ ለራሱ ያወራል። ይህ በዚህ እንዳለ እንግዲህ ቤዛ ፂን ልትጠይቃት እስር ቤት ሄዳ ፂዬ እንዴት ነሽ ደህና ነሽ ወይ ተባብለው ሰላምታ ከተቀያየሩ በኋላ እንግዲህ ጽም ደህና ነኝ እግዚአብሔር ይመስገን፣ ቤዝዬ ብቸኝነቱ እንዴት እያደረገች ነው ትልና ለነገሩ ሉሊት አለችልሽ ትላታለች። ቤዛም እንግዲህ ሉሊት አለችልሽ ማለት ምን ማለት ነው ስትላት ፂም ካስወጣሻት በኋላ መልሰሽ ያስገባሻት ካለሷ መኖር ስለማትቼ አይደለም እንዴ? ቤዛም እንግዲህ ጽዬ እንደሱ አትበይ፣ ሉሊት እኮ አሁን የተናገረችውን አሁን የምትረሳ ሰው ናት ስትላተኝ ፂም እንግዲህ እንደሱ አትበይ አረባክሽ ብላ የማሾፍ ሳቅ የንዴትም ቅልቅል ትስቃለች። እንግዲህ ቤዛም አንቺ በሰላም ከዚህ ውጭና እንነጋገራለን ስትላተኝ እንግዲህ ፂም እኔ ሉሊት እዚያ ቤት እያለች በፍጹም አልገባም፣ ለአንድ ደቂቃ እንኳን መቀመጥ አልፈልግም ትላታለች። እንግዲህ ቤዛም በይ አይዞሽ ይሄው የምትቀይሪው ልብስ አምጥቼልሻለሁ ስትላተኝ እንግዲህ ፂም ከዚህ ከምኖርበት ቤት ይልቅ ይሄ አያስፈራኝም፣ እንዲሁ ለወንድሜ ቢሆን አታስቢም ወይ ብላት እንግዲህ ሰዓት በቃ ሳይባል መሄድ አለብኝ ብላ ጥላት ትሄዳለች። ቤዛም እንግዲህ በጣም አዝና ተመልሳለች።
ቤዛም እንግዲህ ወደ ናታን ትሄድና ሰላም ካለችው በኋላ ልብስ ከጥበቃዎቹ ጋር አስቀምጬላለሁ ስትለው ናታንም በጣም ተናዶ ያየታል። እንዴ ናቱ ዛሬ ደግሞ አታወራም እንዴ? ምን ነው ልብስ ላመጣልህ እኮ ነው የመጣው ስትለው እህቴ እንዴት ናት? ለምንድን እንዴት ናት ሲላተኝ ደህና ናት። አሁን ራሱ ተደብቂያት ነው የመጣው ብታየኝማ አብሬሽ ካልሄድሁ ነው የምትለኝ ስትል አይደል ከአንቺ በፊት ሉሊት መታ ነበር መታሰሯን ነግራኛለች። ለምንድን ነው ይህን ያህል የደበቃችሁኝ? እስከ መቼ ነበር ልትደብቁኝ የነበረው ሲላት እንግዲህ ቤዛም ናቱ በጣም ይቅርታ ያለህበትን ሁኔታ ስላወቅኩ ነው ያልነገርኩህ። ናታንም እንግዲህ በጣም ስለተናደደ ቤዝ በጣም ነው ያበዛችው። ከዚህ በኋላ መተሽ እንዳትጠይቅኝ ማንንም ጠያቄ አላስተናግድም። የእህቴን ጉዳይ ደግሞ ለእኔ ተዩ። እኔ ከዚህ ሳልወጣ ሁሉንም ነገር እኔ አስተካክለዋለሁ ብሎ ጥሏት ይሄዳል። ቤዛም እንግዲህ በጣም ደንግጣ አንቺ ሉሊት የምትባይ ሴትዮ በእኔ እጅ ነው የምትጠፊ ብላ ትሄዳለች። ቤዛም እንግዲህ እሳት ለብሳ እሳት ጎርሳ ወደ ቤት ትሄዳለች። ቤትም እንግዲህ ስትገባ ሉሊትን እየጠራች ነበር የገባችው። ሉሊትም እንግዲህ በደረጃ እየወረደች ስታገኛት እጇን ይዛ ትጎትታታለች። እንግዲህ ሉሊትም ለምን አንድኛችሁን እጄን ቆርጣችሁ ይዛችሁት አትዞርም ስትል እንግዲህ ቤዛም በጣም ተናዳ ስለነበረ አንቺማ እጅሽ ሳይሆን ምላስሽ ተቆርጦ ነው መንጠልጠል ያለበት። ቆይ ለምንድን ነው አማታስቢው? አይምሮሽ ማገናዘብ አይችልም ወይ? ናታን ያለበትን ሁኔታ እያወቅሽ ለምንድን ነው የፂን መታሰር የነገርሽው? ብላ በጣም ትጮህባታለች። ሉሊትም እንግዲህ እንዳልነገራችሁት እኔ በምን አውቃለሁኝ? ጥፋታችሁን በእኔ ታላክካላችሁ ወይ? ቤዛም እንግዲህ ጭራሽ ትከራከረኛለሽ ወይ? ከዚህ ቤት መንቅሬ ካስወጣች ድጋሚ አትመለሽም ስትላተኝ እኔ እኮ ከዚህ ቤት ድርሻ አለኝ አይደለም? እኔ ድርሻ አለኝ የማንም ሰው መጥቶ እየተቀመጠበት አይደለ? እስኪ በይ አድርጊው አሳይኝ ትላታለች። ቤዛም እንግዲህ በጣም ተናድ ከዚህ ቤት ከወጣች ድጋሜ እንደማትመለስ ታስጠነቅቃታለች። እንግዲህ ሉሊትም ናታ አንቺ ሳይቃለው ናታ ነው መቼም ጥሎ አይጥልሽም ከዚህ ቤት ሌላ መሄጃ የለውም። እኔ የሚያሳዝነኝ ያን ውጭ ለውጭ የሚንከራተተው ሰውዬሽ ነው ትላታለች። ቤዛም እንግዲህ ይሄውልሽ ሉሊት እኔ ነኝ አንድ ቀናችን ሲጥ አድርጌ በእጄ የምገልሽ ያ ቀን እንዳይደርስ ጸልይ ትላታለች። ሉሊትም እንግዲህ እያስፈራራሽ ነው ወይ ስትላት እያስፈራራዎች ሳይሆን እያስጠነቀቅኩሽ ነው ብላ ወደ ፎቅ ትወጣለች። ይህ በዚህ እንዳለ እንግዲህ ገኒና ኤፉ ቤዚ ሊጠይቁ ሄደው እንግዲህ ገኒም እንዲሁ ልጅ ምን ሰይጣን ዞረብሽ ስትላተኝ ኤፉም እንግዲህ መታሰሯ ነው እንጂ እንዲሁም እሰይ እንኳን ደግ አደረገች ስላታለች። ገኒም እንግዲህ ውስጥ ምን እንደሚፈጠር አይታወቅምና ኤፉ ጽዬ ራሽን ጠብቂ ትላታለች። ጽም እንግዲህ መተሽ ተጠየቅሽኝ አመሰግናለሁ እሺ ብላት እንግዲህ አዲስ ነገር እንደተፈጠረ ኤፉ ነግራታለች ብላታለች ለፂ። ይህ በዚህ እንዳለ እንግዲህ ቤዛ ቤት ሄዳ እያለቀሰች አምላኬ ሆይ ማን ነው ደከመሽ አይዞሽ የሚለኝ ማን ነው ከጎኔ ያለ እያለች እያለቀሰች እኔ ምን አደረግኩኝ? ቆይ ለሰው ጥሩ ማሰብ መጥፎ ነው እንዴ? እኔ ምን አደረግኩኝ? ናታንም ቢሆን እንግዲህ እህቴ ነው እንጂ የሚል ለእኔ ምንም አይልም። ባየኝ ቁጥር ይጮህብኛል፣ ይናደድብኛል እያለች ታለቅሳለች። ኤፍራታም ሲከፋት ፂም ሲከፋት ከኔ ላይ ይጮሃል፣ ሁሉንም ነገር ከኔ ይደብቃል። በኋላ ግን ዙሮ ጣጣው ለእኔ ነው። ይህ በዚህ እንዳለ እንግዲህ አቤል ለቤዛ ይደውልላትና ቤዛ የወጋችው አቤል እንደሆነ ይነግራታል። ምን ፈልገ ደወልክ ስትለው እንግዲህ በጣም እንደምትወጃት አውቃለሁና ገንዘብ እንደሚፈልግ ይነግራታል። ቤዛም እንግዲህ በሀሳቡ እንዳልተስማማች ትዘጋበታለች። እንግዲህ የምትወዳት ትመስላለች እንጂ ያውቃ አስመሳይ ናት፣ ከአንቺስ ኤፍራታ ትሻላለች ብሏል። አቤል እንግዲህ ይህን ተጠቅሞ ገንዘብ ለመሰብሰብ የተነሳ ይመስላል። እስኪ እናንተስ ምን ትላላችሁ? ይህ በዚህ እንዳለ እንግዲህ ኤፉ ሁሉንም ነገር ስትወጪ እናወራለን፣ በቅርቡ ትወጫለች ትላታለች። ቤዛም እንግዲህ እባክሽን ኤፉዬ
ጺም እንግዲህ እባክሽን ኤፉዬ ከዛ ሰይጣን አቤል ተጠንቀቂ፣ ምንም ነገር ስታደርጊ አትመኙ ትላታለች። ኤፉም እንግዲህ ምን የሰማሽው አለ እንዴ ስትላት የሰማሁት የለም ስወጣ እናወራለን ተባብለው ይለያያሉ። ጺም እንግዲህ እባክህን አምላኬ ከዛ ሰይጣን ክፉ ከአቤል ኤፉዬን ጠብቅልኝ ትላለች። ለዛሬ ይሄን ይመስላል። ላይክ ሰብስክራይብ በማድረግ አበረታቱኝ። እንዲሁም ደግሞ አቤል እንግዲህ ብር ከሰጡት በኋላ እውነት ጺን ያስፈታታል ወይስ ሳቆ ገንዘብ ለመሰብሰብ ነው?